ይህ አልበም ምናልባት ጋሽ መሐሙድ የሰራው ከ10 ዓመት በፊት ነው። ምናልባት 11 ዓመት አካባቢ ነው። እንደውም ከ10 ዓመትም ያለፈ በዛ ጊዜ የተሰራ ነው። ግን ሚክስ ሲደረግ በማስተሪንግ ምናልባት ከስቱዲዮ የወጣበት ይመስለኛል 6 ዓመት እንጂ ከ10 ዓመት በፊት የተሰራ ስራ ነው። በጣም የሚገርም ስራ ነው። ትሰሙታላችሁ። ይሄን ስራ ማን ቢያወጣው በምን አይነት ሁኔታ ቢወጣ በሚል ኮሚቴው ኃላፊነት ስለነበረብን በጣም ብዙ ይሄን ስራ አሳታሚዎችን ስናወዳድር ስናነጋግር ቆይተናል። በመጨረሻም የእግዚአብሔርን ፍቃድ ሆኖ ምናልባት የልፋታችንም ውጤት ሆኖ ከይሳቃል ኢንተርቴይንመንት ከኢዮብ ጋር በመነጋገር መጨረሻ ላይ የመረጥነው ይሳቃል ኢንተርቴይንመንት ነው በብዙ ምክንያቶች። ስለዚህ አሁን ይህ አልበም ከይሳቃል ኢንተርቴይንመንት ጋር ሆኖ ሊወጣ ነው ማለት ነው። ስለዚህ የሚቀረን እንደ ኮሚቴ የሚቀረን የመንገድ ማሰየምና ሐውልት እንዲቆምለት ማድረግ ነው። እሱን እየተነጋገርን ነው። በተለያዩ ምክንያቶች ተራዝመውብን ነው። ትልቁ ስኬታችን ግን እስካሁን የነበሩትና የዛሬው ለታሪክ የተሰኘው አልበም ምናልባት በቅርብ ጊዜ ኢዮብ ይገልጸዋል፣ በቅርብ ጊዜ ለገበያ መቅረቡ ነው። ይሄ እንደ ኮሚቴ ሁላችንም የሚያስደስተን ነገር ነው። እንደ ሀገርም ደግሞ የጋሽ መሐሙድን የመጨረሻ አልበም ማግኘት መቻል ትልቅ ነገር ነው ብዬ አስባለሁ። ስላዳመጣችሁኝ አመሰግናለሁ። ይህንን አልበም የለፋንበትን እስከ ዛሬ ድረስ ያቆየን አምላክ ምስጋና ይድረሰው። ለጥሩ መሆኑን አውቃለሁና ለጥሩ ልፋት የሚለፋበት ስለሆነ ይህንንም ለኮሚቴው አስረክቤያለሁኝ እና ከዚህ በኋላ ለታሪክ ብዬ የተሰየመው አልበም የኢትዮጵያ ሕዝብ በአፍቅሮት እንደሚቀበለኝ ተስፋ አደርጋለሁኝ እና እንደሚያከብሩኝም እንዲከበሩልኝ የሀገራችንን ሰላም እንዲያወርድልን እለምናለሁኝ። እግዚአብሔር ይስጥልኝ። አመሰግናለሁ። አብርሼ ስላገኘሁ በጣም ደስ ብሎኛል። እንኳን ደህና መጣችሁ ወደዚህ በጣም ወደምንጠብቀው ፕሮግራም። አመሰግናለሁ በጣም። እንግዲህ በተለይ በጋሽ መሐሙድን ስናስብ አብዛኛው ኢትዮጵያዊ በጣም ብዙ ትዝታ የሚቀሰቅስበት ስለ ፍቅር በርካታ ነገሮችን በሙዚቃ ኢንዱስትሪ ውስጥ አንጋፋው የምንለው ሰው ነውና ከሱ ጋር በመሆን የሱን የመጨረሻ አልበም በእንዲመልኩ ሪሊዝ ለማድረግ አብረህ በመሆን ያለው ሂደት ምን ይመስላል? ስሜቱ ምን ይመስላል? ስሜቱ ያው እኛ እንግዲህ እንደ እኔ እዚህ የተገኘሁት ዋናው ምክንያት ኮሚቴ አቋቁመን ከ3 ዓመት በፊት ኮሚቴ አቋቁመን አንድ ሰው በህይወት እያለ ነው ሊከበር የሚገባው፣ ሐውልቱም ሊቆምለት የሚገባው፣ እሱም ሊዘከር ሊከበር የሚገባው በህይወት እያለ ነው። ሁለተኛ ሰዎች ደግሞ በመጨረሻ እድሜያቸው ማረፍ እንኳን ሲፈልጉ በክብር እንዲያርፉ እንፈልጋለን። የመጨረሻ ስራ ተብሎ መታወቅ አለበት። የሰው ልጅ ምንም በቃ በህይወት የምንኖረው የተወሰነ ጊዜ ነው። ማናችንም ብንሆን ገና የሚወለዱትም ይሞታሉ። ወደፊት ያለ በቃ ይሄ ህይወት ነው። ስለዚህ በሂደት ውስጥ ልንፈራው የማይገባ ነገር ተዘጋጅተን አመስግነን ተመሰጋግነን በቃ አይነት በህይወት እያለን ቢሆን ጥሩ ነው የሚል ነገር አለና ቁጭት ነው ለመናገር። በግሌ እኔ በጋሽ ጥላሁን በጣም እቆጫለሁ። ጋሽ ጥላሁን የሚገባውን ክብር በህይወት እያለ አላደረግንለትም ብዬ እቆጫለሁና ከዛም የኛም ኮሚቴ አባላት እንደሱ አይነት ቁጭት ያለበት ኮሚቴ ነው። ስለዚህ በጋሽ መሐሙድ ነው ያንን ቁጭታችን የምንወጣው ብለን የተንቀሳቀስ ነው። 4 ነገሮች ናቸው በዋነኝነት ያዝናቸው። የመጀመሪያው ነገር የሱን ራሱ መጽሐፍ አለ። ለረጅም ጊዜ ሲሰራ ከ10 ዓመት በላይ ፈጀ መጽሐፍ አለ። እሱ መጽሐፍ ማሳተም ነው። ሌላው ኮንሰርት የስንብት ኮንሰርት እንዲዘጋጅ በቃ ከመድረክ የሚሰናበትበት የስንብት ሰዎች የስንብት ሲባል ሰዎች በጣም ሰው ሞት ይፈራል በስለይ እና አይፈልግም መስማት። ግን ይሄ የተፈጥሮ ሂደት ነው። ልናውቀው የሚገባና በጸጋ ልንቀበለው የሚገባ ነገር ነው ብለን ነው እኛ የምናስበው እና የስንብት መድረኩ ከመድረክ ነው። ከመድረክ አንድ ሰው ጫማ እንደሚሰቅለው ማለት ነው። አንድ እግር ኳስ ተጫዋች ከሆነ ዓመት በኋላ በቃ መጫወት ይበቃዋል። ሲበቃው ጫማ ሰቅሎ ተመልካቹን ይሰናበታል። በቃ አንድ አይነት ነው ይሄ።
እንጂ ከሞት ጋር የሚገናኝ አይደለም እና እሱ ሁለተኛው ነገር ነው። ሶስተኛው ይሄንን አልበም ማሳተም ነው። ሌላው አራተኛው ደግሞ በስሙ መንገድ እንዲሰየም እና ሐውልት እንዲሰራ ነው። አምስተኛ የማይገለጽ ነገር ህይወቱ ውስጥ ይሄ ኮሚቴ እያንዳንዱ ህይወቱ፣ ጉዞዎቹ፣ መንገዶች ሁሉ ይመለከተዋል። የትም ቦታ ሄደ ሕክምናው፣ ኑሮ ምናምን ይመለከተዋል። እያንዳንዱን ነገር ማረጋገጥ ነው። ስለዚህ ይህንን ነገር ስንሰራ ነው። ይሄኛው አሁን ሶስተኛው ስራችን የተጠናቀቀበት ስለሆነ ሁላችንም እንደ ኮሚቴ በጣም ደስተኞች ነን። በጣም ደስ የሚል አላማ ይዛችሁ ነው የተንቀሳቀሳችሁ ያላችሁት። ግን ምናልባት ኢትዮጵያ ውስጥ በጣም በርካታ አሁን እየመጡ ያሉ ሙዚቀኞች አሉ። በጣም ቆንጆ ስራ ያላቸው ሙዚቀኞች አሉ። ምናልባት በመጨረሻው የጋሽ ማህሙድ አልበም ላይ እድሉን ያገኙ ሙዚቀኞች አሉ ወይ? አብረው የሰሩ ሙዚቀኞች አሉ ወይ? እሱን አንተን በጣም ሙዚቃው ላይ በደንብ በጥልቀት ስለምታውቅ እድሉን ያገኙ ሙዚቀኞች አሉ ወይ የሚለውን ማወቅ እፈልጋለሁ። በዚህ አልበም ላይ ያው በጣም በርካታ ዜማ ደራሲዎች ካንጋፋም ከወጣቶቹም በግጥም ደራሲ፣ ዜማ ደራሲ፣ የሙዚቃ ስራ ላይ ብዙ የተሳተፉ አሉ። የሙዚቃ ስራውን የመራው አበጋዝ ነው። ግን እነ ጆቫኒን ጨምሮ በጣም በርካታ ሰዎች ከ18 ሙዚቀኞች ያህል ያላነሰ ሙዚቀኛ ተሳትፎበታል በተለያየ መንገድ። ደራሲዎችም 7-8 ደራሲዎች ከተለያዩ ተሳትፎበታል። በዚህ ስራ ውስጥ በቃ ለጋሽ ማህሙድ ይሆናል የተባለው ነው የተመረጠው። እኛ እንደ ኮሚቴ ስራውን ለሌላ ሰው እንዲሰራው ማድረግ፣ ኮንፍሊክት ኦፍ ኢንትረስት እንዳይኖር የኛ መሳተፍ ሳይሆን ሌላ ሰው በቃ በእያንዳንዱ ዘርፍ ሌላ ሰው እንዲሰራው የማድረግ ስራ ነው የነበረን። በድርሰት ውስጥ አልተሳተፍኩም እኔ ግን ስራው በጣም አሪፍ። በጣም በርካታ ሙዚቃዎች አሉትና ላንተ ከባድ ይመስለኛል። ግን በጣም በቃ የምን ጊዜም ያንተ ምርጥ እንደ ደጋግሜ በሰማው የምትለው የጋሽ ማህሙድ ሙዚቃ ምንድነው? ዝም ብለሽ እኔ የጋሽ ማህሙድ ዙሪያ ላይ ስጠይቅ ሁል ጊዜ የተለያየ ዘፈን ነው ጭንቅላት። ግን አሁን የኑሮ መጠንሽን ከኔ ጋር አትለኪ፣ በዘመዶችሽ ሀብት ይቅር አትመኪ። በቃ አሁን እሱ የሆነ በጣም የሚገርመኝ ስራ ነው። ጋሽ ማህሙድ ግጥምና ዜማው በእርግጥ ፕላስ ደግሞ የጋሽ ማህሙድ ደግሞ አዘያዘያሙ በቃ እንትኑን የሚገልጽ ነው እና በጣም ከምወደው ዘፈኖች ውስጥ አንዱ ነው። የመጨረሻ ጥያቄ ላንሳ። በተለያዩ የአልበም ሪሊዞች ላይ ስንገኝኛ እንግዲህ እንደ ጋዜጠኛ ሙዚቀኛው ምን ያህል ገንዘብ አውጥቶበታል በዚህ አልበም ላይ የሚያገኘውስ ደግሞ ጥቅም የሚያገኘው ገንዘብ ይህን ያህል ተብሎ የሚገመቱ አሉና ጋሽ ማህሙድ ከዚህ የመጨረሻ አልበም ስራቸው ምንድነው የሚያገኙት? ምን ያህል አውጥተውበታል የሚለውን ብትገልጽ። እሱ ምናልባት በእኔ የሚገለጽ አይደለም። በጥሩ ጋሽ ማህሙድን ባከበረ መልኩ የተደረገ ግብይት ነው። በጣም በጥሩ ዋጋ እኛ ካሰብ ነው ካወዳደር ናቸው። ከምንም ምንድነው ይሳቃል ኢንተርቴይንመንት ለጋሽ ማህሙድ በጣም የተለየ ፍቅር ያለው እንደኛ ማለት ነው። ኢዮብ ምንም በቃ እኔ ማለት ነው ለጋሽ ማህሙድ እንትን ክብር አለው በጣም። ስለዚህ ጋሽ ማህሙድ እንዲጠቀም ነው የሚፈልገው ስራውን። ከዛ በላይ ግን ከገንዘቡ በላይ ደግሞ ስራውን ከፍ ወዳለ ቦታ ለመውሰድ እየተጋ ያለ ነው። እሱንም የመረጥንበት ምክንያት ለዛ ነው። ይሄን ያህል የሚለው ምንም ዋጋ የለውም እንጂ ጥሩ ጥቅም የተገኘበት ነው። ስላገኘክ በጣም ደስ ብሎኛል። በዚህ ጆርኒ ውስጥ ደግሞ ሌሎች አንጋፋ ሙዚቀኞችንም ታሳዩናላችሁ ብለን ተስፋ እናደርጋለን። ልክ ነው። ወደፊት ይቀጥላል እንግዲህ። አመሰግናለሁ አብሺ።